አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶፊን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ወላሂ አልሐምዱሊላህ እኔ ደህና ነኝ። ያው ዛሬ መጥቻለሁ። በእንትን ፏ ብዬ መጥቻለሁ። ሂና ተቀብቼ ዋው አምሮብኛል። በቃ ከዚህ በኋላ በጣም ነው የሚያምርብኝ። እናንተ ያበረታታችሁኝ ስለሆነ አዲስ ሰው ደግሞ በጣም ማሻአላህ አዲስ ሰው ሰብስክራይብ አድርጎኝ የማያውቅ አዲስ ሰው በቃ ብዙ ሰው ሰብስክራይብ ያደረገኝ ስለሆነ በጣም ደስ ብሎኛል ወላሂ። እና ሰላማችሁ ይብዛ፣ ኑሩልኝ፣ ክበሩልኝ። ዛሬ እንግዲህ ያው በዚህ በፓትራ መጥቻለሁ። በጣም አጅቧችሁ ማለት ነው። ደግሞ እንደዚህ አይነት ፓትራ መጣ እንዴ ምናምን ብላችሁ በጣም አጅቧችሁ ደስ ብሏችኋልና እኔም ደስ ብሎኛል በነገራችን ላይ። እና ፓትራውን እንግዲህ ዋጋው ስንት ነው? ፓትራው ሴት አለ ምናምን ስትሉኝ ነበር። ፓትራው ትንሽ ጥሩ አልነበረምና ቀይሩልኝ ብያቸው በወፍራም ብረት ሰጥተውኛል። እንግዲህ ላሳያችሁ ነው፣ ዋጋውንም ልነግራችሁ ነው። የማዳም ቅመሞች እንግዲህ ስገቡ ምጣዱ አይቀርሽ፣ ኤሌክትሪክ ዳቦ አይቀርሽ፣ የሽንኩርት መፍጫው፣ የጁሱ፣ የቡናው፣ ልብስ ማጠቢያው፣ ኦቭኑ ምን ሁሉ አይቀርሽም። እንደ ማዳም ቤት ኑሮ እንደምትኖሪ እንዳትጠራጠር ትኖሪያለሽ። እኔም ይሄው እንደ ማዳም ቤት እየኖርኩ ነው። ሳክስ አይደለም እና እውነት ነው። ለማንኛውም ያው ድሮ በእንጨት ነበር የምንሰራው። ያው ታውቃላችሁ በእንጨት ነበር የምጋግረው ያኔ እናቴም እያለች ከእናቴም በኋላ በእንጨት ነበር የምጋግረው። አሁን በኤሌክትሪክ ነው የምጋግረው። ልብስ በእጄ ነበረ፣ አሁን በማሽን ነው ማጥበው። አሁን እስከ ቅርብ ጊዜ ወዲህ ደግሞ እስከ ቅርብ ጊዜ ራሱ ዳቦ በውሃ ዳቦ ነበር የምጋግረው። ለምን የእሳቱ በጣም እያረረብኝ ተቸገርኩና ለምን የውሃ አልጋግርም እያልኩኝ የውሃ ጋግር ነበር። ግን ቤተሰብ አልወደደውም የውሃውን ዳቦ፣ እንዴት እንደሆነ አላውቅም። እኔ ግን ስራው ስለሚቀለኝ የውሃ ዳቦ ጋግር ነበርና አሁን ደግሞ ከዛ ወጥተን ወደ ማሽን ገብተናል። በፈለገን ሰዓት ክትት እያደረግን አሁን የቦታ ጉዳይ ነው ያልተመቻቸልኝና እቺን ዕቃ ቤቴን እንደምንም አድርጌ ቋሚ ቦታ እዛው ስክት እዛው ልኩስ ምናምን ማረግበትን ኢንሻአላህ እሱም ይስተካከላል። ዋናው ይሄ መኖሩ ነው ትላላችሁና አሁን ላሳያችሁ ስንት ፓትራ እንዳለው እዛ ሆኖ። እሺ ይሄው በጣም ትልቅ ነው ወላሂ፣ ወፋፍር ነው በጣም ወፋፍር ነው። የዚህ የፓትራ ጉዳይ ክብደቱ ነው እየገረመኝ ያለውና በጣም ደስ ይላል። ለማንኛውም ይኸውላችሁ በፊት መጀመሪያ ጊዜ ያው ትንሽ በአልሙኒየም ነገር መሰለኝ የሰሩት። ያው ኦሪጂናል ካልሆነ አልወስድላችሁም ብያቸው ቃላቸውን አክብረዋል። አጋጣሚ ከዛ ተሰርቶ ሲመጣ በአልሙኒየም ነገር የተሳሳ ይላል ነበረ እና አልወስድም ብዬ ተሞላቀኩባቸው። ግን ታገሱኝ፣ ሰጡኝ። ለምን ቃላቸው ስለሆነ ይሄው በወፍራም ብረት ሰርተው ሰጡኝ። ወላሂ ክብደቱ ተው አባቴ ተው እና በወፍራሙ ብረት ሰጥተውኛል። ይሄ 5 ኪሎ ነው፣ በጣም ትልቅ ነው 5 ኪሎ። ከዛ ደግሞ እንዳይወድቅ 3 ኪሎ፣ ከዛ 2 ኪሎ እንደዚህ ነው የሰጡኝ። የ1 ኪሎ ደግሞ ማዘዝም ትችላላችሁ፣ ግን እኔ የ1 ኪሎ የሚያክል ስላለኝ ብዙም እንትን አላልኩም። ግን አዝያቸው ነበር ረስተውታል። ያው ችግር የለም ስላልከፈልኩበት እኔም ሀሳቤን አነሳው ቀየርኩኝ፣ ዝም አልኳቸው እና ይሄ ነው ፓትራ። በጣም ትልቅ ነው ቀረጠፈ። ያው ወላሂ በጣም ትልቅ ነው 5 ኪሎ ራሱ እኔ እንጃ ከ5 ኪሎ በላይ ነው የሚጋግረው የሚመስለኝ። ትልቅ ነው በጣም አያችሁት። እችም ከ3 ኪሎ በላይ ነው የምትጋግረው የመሃሏ ማለት ነው። ይሄ የመሃሉ ራሱ ትልቅ ነው ይላችሁ እና ብረት ነው ያላችሁ። በጣም ደስ የሚል ነው። ቆንጆ አድርጋችሁ ስሩ ብዬ ጊዜ ሰጠኋቸው። በነገራችን ላይ መጀመሪያ ይሄን አይደለም ያዘዝኩት። ሁነን ለመናገር መሶብ የሚመስለውን የድሮን አይነት ነበር ያዘዝኩት። 19000 ብር አዘዝኩና ከዛን ሳየው ትንሽ በሩ መቆለፊያው ምናምን ትንሽ ሳሳ አለብኝና ይሄ ነገር እንዴት ነው ሁሉም ቦታ ነው ወይ ምናምን ብዬ እየተዛገብኩ ያለው ይሄን ለምን አትወስጂም እሺ አሉ። ምንድን ነው አልኳቸው። የዳቦ እኮ ነው። እንደዚህ አይነት የዳቦ መጣ እስቲ ከፈቱት ምናምን ብዬ ሲያሳዩኝ በጣም ደስ አለኝ። እውነት በጣም ደስ አለኝ። በቃ እስቲ ለየት ይበል የኔ የዳቦ ማሽን አልኩኝና ከዛ ለየት ባለ ሁኔታ ይሄንን ሳየው ጊዜ
ብር ጨምሪ ያሉኝ። ይሄን ነው 23000 ብር ወላሂ ይገባዋል። በጣም ደስ የሚል ነገር ነው። በቃ ቲቪ ስታንድ ነው የሚመስለው። በነገራችን ላይ ሳሎን ቤትን ባስቀምጠው፣ በነገራችን ላይ አሁን ከጋገርኩ በኋላ እዛች የሆነ ሳሎን ነው ማስቀምጠው ምንጣፍ ምናምን እስከማስገባ ድረስ እዚህም እስከማስተካከለው ድረስ እዛ ጋር ተረጋግቶ መሬት ላይ እንዲቀመጥ ነው ማረጋው። እንደ በፊቱ እዛ ጋር አላረግም። ቦታው አልተመቻቸለትም። እዛ ጋር ክብደትም ስላለው ምናምን ለጊዜው እዛ ጋር አስቀምጠውና ከዛን ቦታ ሲስተካከል እዚህ መልስለታለሁ ከነ እንትኑ ይሄ ምንድነው የግርግዳ ሶኬት ጋር አመቻችቼ እዛ አረጋለሁ ማለት ነው። እና በተረፈ ይሄው ደስ የሚል ነው። መስታወቷ ትንሽ እቺ መስታወት ትንሽ ጠቆር ብላብኝ ወደ ውስጥ ዳቦ አያሳየኝምና ኬክ ምናምን ዳቦ ራሱ ከታችሁ ቶሎ ቶሎ መክፈት የለባችሁም። እንዲያያችሁ ነው እንትን የምትሉት። ለምን ይረግጥባችኋል አንዳንዴ ኬክ በተለይ እንደዛ ስለሚሆንብኝ ሄጄ አመጣሁ። የሚቀይረውም የሚቀየረው ያው አስራው እንግዲህ 23 ኪሎ ነው ገዛው። በቃ ያው ሁለት እዛ ጋር ሁለት ማብሪያና መጥፋት ይሄ ነው ቀለል ያለ ነገር ማለት ነው። እና ላችሁ ስነግራቸው ዳቦ እየታየኝ አይደለም ጠቆረብኝ፣ ያ ጠቆረብኝና ምንም እየታየኝ አይደለም ምናምን ስላቸው በዚህ ቀይሪያ አሉ። ያው ተሸክመሽ ወደኛ ከምታመጪ ቀይሪው አሉኝ። አሁን ስመጣ የውላችሁ ምንም ሊመጣጠን አልቻለም። መስታወቱ የሰጡኝ መስታወትና ይሄ መስታወት አልተመጣጠንም ቦታው ማለት ነው። አያችሁት እዛ ጋር ያው እዚህ ጋር። ስለዚህ ወይ መውሰድ ነው ያለብኝ ወስጄ እዛች ያለችውን እቺ እንትኗን ሰፋ ሰፋ አድርገው ምናምን እቺን ያስገቡልኛል። በቀላሉ ዳቦ ውስጡ ይታየኛል ማለት ነው። እቺ መስታወት ማለት ሳይዙ በዚህ መስሏቸው ነው ይሄን የሰጡኝና ቤት ውስጥ ሰኪው አሉኝ። በቀላሉ ወደ ላይ ታረጊያቸውና ይሄን ታስገቢያለሽ ነበር ያሉኝ። ሳይዙ አልሆነም፣ አልተመጣጠንም። ይሄ ትልቅ ሆነ፣ ያቺ ትንሽ ሆነች። ስለዚህ እንግዲህ እነሱ ያውቁበታል። ጭኜም ቢሆን ሄጄ ወይ ደግሞ እዚህ የሚመጡልኝ አይመስለኝም። ችግር የለም በባጃጅ ወስጄ ይሄንን እንዲያረጉልኝ አረጋለሁ ማለት ነው። ምክንያቱም ዳቦውን ለማየት ስትሉ መክፈት ነው ያለባችሁ። ስትከፍቱት ደግሞ ይረግጥባችኋል። ሁሉ ነገር ተከፍቶ አይታይም ማለት ቶሎ ቶሎ አከፍቱትም ማለት ነው። ስለዚህ እንደዛ ነው። ይሄው የዳቦ ማሽን ይሄን ይመስላል። አሁን ራሱ ልጋግርበት ነው። ይሄው ልጋግርበት ነው እና ያው እቺን አሁን ተመልሼ ይዣት ይሄ እኮ እንትን አልመጣም ዳቦ አይታየኝም ጠቆረ ይሄኛው ስላቸው እንቺ ችግር የለም ይሄኛው በብረቱን ቀና ቀና አድርገሽ አስገቢበት አሉ። ስመጣ ይሄ ተለቀ ይሄ ተለቀ። ስለዚህ እነሱ ጋር ወይ ደግሞ በሷ ልክ እቺኑ ገንጥሎ ወይ በቀላሉ እቺ ገንጥዬ ይወጣል። በትንሳን ግን ይሄ ነው የማይገባው። ይሄ ደግሞ ፍራም ነው ይቀጭም። አለኝ እኮ ያኛው ትክክለኛው ቆንጆው ነበረ ግን ስላልታየሽ ነው አለኝ። ወይ ልገው ወይ ስለዚህ ይሄ እንደዚህ መስታወት መቁረጫ ይቆርጣል። መቼም ለዚህ ተብሎ ሌላ አይፈየድ። በቃ መስታወት ቀናና መስታወቱ ይሄም እኮ ይሄኛው ተለቀ። ስለተለቀ ግን አይሆንም ሲጀመር አያሳይም፣ ያሳርርብኛል። አይታየኝም ደግሞ ስከፍታውም ይረግጣል እኮ። በቃ ይሄን ነው አጥተሽ የሚጨምር። በቃ ሌላ ጊዜ እንደዛ አደርጋለሁ። ለጊዜው ግን እስኪስተካከል አዩም እስኪመጣ እቺን አስቀምጣታለሁ ማለት ነው። ወፍራም ነው እኮ ደስተሽ ነው ቀይረውሽ። ለምን ሰሩልኝ እንጂ ያኛው ስሱን አልፈልግም አልኳት። ከዛ ነው በወፍራሙ ሰሩልኝ። አዘጋጅተው ነው ነበር። የዛን ቀን አመጣሁት እኮ የአምስት የሶስት እና የሁለት ነው። ፓስታ ፍርኖ ይሰራበታል። ካሜራ እንዳለሽ እና እንደዛ ነው ውዶቼ። በቃ ያው ይስተካከላል። ልጄን አያችሁት? ይሁት ልጄን አሳድጌ ጠበቅኳቸው። እኔን አይመስልም። በነገራችን ላይ እናቴን ነው የሚመስለው። አላህ ይዘንላትና እናቴን ነው የሚመስለው። ቁጭ እናቴ አሳያችኋለሁ። ቆይ እሷን ፎቶ ወይ እናቴን አምሳያ ፈጥሬ ቁጭ ብያለሁ። እንዲህ ነው ሰርፕራይዝ የሚደረግ አትሉኝ? ዞር በይ አሁን ዞር ጆባይ አሁን ዛሬ በዚህኛው ልሰራ ነው በቃ። አቤት ሰሞኑን ደግሞ የፓትራ ወረት የዳቦ ማሽን ወረት ነው እንግዲህ ያው ወረቱ እስከሚያልቅ
እንጋግራለን። ደግሞ አያልቅም፣ እንሰራበታለን። ምንድነው እንሰራበት እስከገዛን ድረስ እንሰራበታለን። ያው በዚህኛው ዳቦ እንዲህ ቁጭ ቁጭ ነው የምንጋግረው። ሙሉ እንድፎ ዳቦ አይደለምና ከኔ ጋር አሁን ያው ታጥቧል። እንድጭ አድርጌ አጥቤዋለሁ። ማሻአላህ ቢስሚላሂር ረህማኒር ረሂም። አሁን ደግሞ የሆነ አይዲያ አምጥቻለሁ እና ይሄንን ዝቅ ብሎ ወደ ታች ድረስ እንዳይደርስ ምን አደርጋለሁ? እዚህ ጋር በዚህና በዚህ ሰንሰለት እንትን እልበታለሁ፣ አስበይድበታለሁ ማለት ነው። ምክንያቱም እንደዚህ ሆኖ እንዲቀር እንደዚህ መሀል ላይ እንዲህ ወደ ታች በጣም እንዳይወርድ ማለት ነው። ሲቀጥል ደግሞ እጀታም ይቀረዋል። እንዴት እንዳላሰቡት አላውቅም። እዚህ ጋር እጀታ ነገር ወይ ደግሞ እዚህ ትንንሽዬ እጀታ ነገር መደረግ ነበረበት እንደ ሀሳብ ማለት ነው። ስለዚህ ስትከፍቱት መያዣ ይሄን ክፍት አድርጋችሁ በያንጃ ተይዞ እንዲቀር እዚህ ጋር እና እዚህ ጋር ሰንሰለት ራሴ ችግር የለውም። እዚህ ቅርብ ብየዳ ቤት ስላለ ጠርቼ አስበይዳለሁ ማለት ነው። ከዛ ለለኩሰው ማሻአላ ውዶቼ እንግዲህ ዳቦ ይሄን ይመስላል። እንግዲህ አወጣዋለሁ። ቀይ ለቀያ እንደዚህ በጣም ወፍራም ነው ደግሞ ወላሂ ይታያል። በጣም ኦሪጂናል ነገር ነው። በቃ ቲክነሱ ምናምን በጣም ውፍረቱ ማለት ነው። በጣም አሪፍ። እኔ በምፈልገው ነው የሰሩልኝ። አመሰግናቸዋለሁ። ግን እቺ መያዣው ምናምን ብትተባበሩኝ እላችኋለሁ። ድንገት ካዩ ብዬ ነው ያው እነኚህ የሰሩልኝ። ግን አስቡት ለሚቀጥለው እጀታ አድርገው ምናምን እንደሚሰሩበት እርግጠኛ ነኝ። አዲስ ሞዴል ስለሆነ በቃ ለማሳያ ሰርተው እንደውም 3 ነው ምናምን ይሸጠናል አሉ እና ይሄ 4ኛሽ ነው። ሰው ሳይወስደው ወሰድ ሲሉኝ ወሰድኩ ማለት ነው። እና የማዳም ቅመም ላንቺ ቀላል ነው። በቃ ህይወትሽን ትኖሪበታለሽ። በቃ በህይወት እስካለሽ ህይወት ቀለል እንዲል ያደርገዋል። አሁን በአሁኑ ሰዓት አያይዤ ምን ብዬ ኩበት አምጥቼ እንጨት አምጥቼ ከሚባል ይችን በቃ ኖርማል ነው እና እንደዛ ነው እላቸዋለሁ። ብቻ ያው መብራት ያለበት ቦታ ያው ኖርማል ግድግዳ ላይ ነው የሚሰፋው። አያችሁ ኖርማል፣ ሌላ ምንም እንትን የሚለው ነገር የለም። ልብስ ማጠቢያም ቢሆን ኖርማል ግድግዳ ላይ ነው የሚሰፋው። ሁሉ ነገር ቀለል ያለ ነው አሁን ማለት ነው። ዋናው ብቻ እናንተ ያላችሁበት ሀገራችሁ
የተሰራችሁበት ወይ ኑሯችሁን የምታረጉበት ቦታ መብራት አለ ወይ? ፖል በተለይ ፖል ከሰው ተጠልፎ ምናምን ፓወር ላይ ይችላል። ግን ፖል ካለ ፖል ያለበት ቦታ ከሆነ እድለኛ ናችሁ። በቃ ሁሉ ነገር ትጠቀማላችሁ ማለት ነው። 24000 ብር ማለት አማን 23000 ብር ማለት ምንም ማለት አይደለም። ወላሂ እቃው ይበልጣል ከብሩ ይሄ ይበልጣል። አሁን ለኔ 23000 ብር ይዤ ከምቀመጥና ከማጠፋፋ የት እንዳረኩትም አላውቅም። 23000 ብር የት ወይኔ ምን አርጌበት ነው የምትሉት? በቃ 23000 ብር ማለት በቃ ወረቀት ነው። ስለዚህ ለምን በዛ ወረቀት በሚመስለው ነገር ዝም ብሎ በሚጠፋው ብር ይሄንን የሚኖር ከእናንተ ጋር በህይወት እስካላችሁ ድረስ የሚያገለግላችሁን ነገር ብታደርጉ ይጠቅማችኋል። በቃ በድፍረት ማለት ነው። ደግሞ ልክ ስታዙ ቀብድ ነው የምትሰጡት። የቻላችሁትን ትከፍላላችሁ። ሲያልቅ ነው የምትከፍሉት በሁለቴ ክፍያ። ለምሳሌ 23000 ብር ከሆነ 10000 ብር ትከፍሉና ስትወስዱ ደግሞ 13000 ብር ትከፍላላችሁ ማለት ነው። በቃ በመሀልም ሄዳችሁ ስታገኙ ተረክ አድርጋችሁ እየከፈላችሁ ሳታስቡ ንብረት ኖራችሁ ማለት ነው። ስለዚህ እኔ በቃ በድፍረት ነው በቃ ክፍል ላደረኩ 10000 ብር። ከዛ ደግሞ ይሄንን ሳየው ባለ 19000 ነበር ያዘዝኩት ብያቸዋለሁ። ይሄንን አማራጭ በጣም በላሜራ ጠንከርከር ያለ ነገር ሳገኝ ሀሳቤን ወዲያው ቀየርኩና የቀረውን ደግሞ ከፍዬ አመጣሁት ማለት ነው። ስለዚህ ንብረት ይበልጣል ከብር እላችኋለሁና ይሄን ይመስላል። እስቲ ይለቃል አይለቅም እና ያለንስና ያው አያችሁ ያው ሊጡን ስላቀጠንኩት ነው። ቀጠን ለልጆች እንደዚህ አንዳንድ ስለሚሰጥ መወፈሩን አልፈለኩትም እና ያው አሪፍ ሆኗል። ይላችሁ ያው እንግዲህ ሁሌ አንቺ ምግብ ትሰሪያለሽ አቀምሽን ትሉኛላችሁ። ልቅመስላችሁ ወላሂ ደስ የሚል ዳቦ ደረቅ ነገር። ካሜራማን ራሴ ነኝ ካሜራማን ወይ ታስቀብጣለህ እና ለበላ ፈልጌ ነው ነው በስበልና ሰላማችሁ ይዛ ኑሩልኝ ክበሩልኝ ባይ ባይ። So, a ver.